ጤና ይስጥልን እኔ ማን ያዘዋል እባላለሁ። ይህ የ2016 ዓመተ ምህረት የ8ኛ ክፍል አማርኛ ሚኒስትሪ ፈተና ከነመልሱና ማብራሪያው የቀረበበት ነው። የመካከለኛ ደረጃ ትምህርት ማጠናቀቂያ ክልል አቀፍ አማርኛ እንደ አፍ መፍቻ ቋንቋ ፈተና መመሪያ 1 ከተራ ቁጥር 1 እስከ 44 ለቀረቡት ልዩ ልዩ ጥያቄዎች ከተሰጡት አማራጭ መልሶች መካከል ትክክል የሆነውን መልስ የያዘውን ፊደል ምረጭ ወይም ምረጥ። አንደኛ ለይስሙላ ብሎ ለይምሰል ካለ መሰወር ብሎ ዳሽ ይላል። ሀ መገለጥ፣ ለ መብራት፣ ሐመርሃ መታየት፣ መ መደበቅ። መልሱ መደበቅ የሚል ሲሆን ለዚህም ለይስሙላና ለይምሰል ተመሳሳይ ትርጉም ያላቸው ቃላት ናቸው። በተመሳሳይ መሰወር ማለት መደበቅ ሲሆን ከቀረቡት አማራጮች መካከል መደበቅ ተመሳሳይ ትርጉም አለው ማለት ነው። ሁለተኛ መግለጫ ብሎ ማብራሪያ ካለ አዛኝ ብሎ ዳሽ ይላል። ሀ ሩህሩህ፣ ለ አልቃሻ፣ ሐመርሃ ጨካኝ፣ መ ነዝናዛ። መልሱ ሩህሩህ የሚለው ነው። መግለጫና ማብራሪያ ተመሳሳይ ትርጉም አላቸው። አዛኝ ማለት ሩህሩህ ወይም መሐሪ ሲሆን ከቀረቡት አማራጮች መካከል ሩህሩህ ተመሳሳይ ትርጉም አለው ማለት ነው። ሌሎቹ ለምሳሌ አልቃሻ፣ ጨካኝና ነዝናዛ የተለየ ወይም ተቃራኒ ትርጉም ነው ያላቸው። ጥያቄ ቁጥር 3 ንፉግ ብሎ ለጋስ ካለ ብርቱ ብሎ ዳሽ ይላል። ሀ ጠንካራ፣ ለ ደካማ፣ ሐመርሃ ወፍራም፣ መ ኃይለኛ። መልሱ ደካማ የሚለው ነው። ምክንያቱም ንፉግ የለጋስ ተቃራኒ ነው። ስለዚህ የብርቱ ተቃራኒ ደግሞ ደካማ ነው ማለት ነው። ጥያቄ ቁጥር 4 መርዶ ብሎ ብስራት ካለ መፍጠን ብሎ ዳሽ ይላል። ሀ መጣደፍ፣ ለ መቸኮል፣ ሐመርሃ መዘግየት፣ መ መብረር። መልሱ መዘግየት የሚለው ሲሆን ለዚህም ምክንያቱ መርዶ የብስራት ተቃራኒ ነው። ስለዚህ መፍጠን ተቃራኒ ደግሞ መዘግየት ነው ማለት ነው። ምክንያቱም መርዶ የብስራት ተቃራኒ ነው። ስለዚህ የመፍጠን ተቃራኒ ደግሞ መዘግየት ነው ማለት ነው። ጥያቄ ቁጥር 5 አለማየሁ ለተቸገሩ እናቶችና ህፃናት ገንዘብ ይረዳል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ሀ ይሰጣል፣ ለ ይለያል፣ ሐመርሃ ያውቃል፣ መ ይገነዘባል። መልሱ ይሰጣል የሚለው ነው። ይረዳል በዚህ አረፍተ ነገር ውስጥ አውዳዊ ትርጉሙ ይሰጣል ማለት ነው። ምክንያቱም ገንዘብ መስጠት ለተቸገሩ እናቶችና ህፃናት መርዳትን ያመለክታል። ጥያቄ ቁጥር 6 መልካም ነገር መስራት ደስታን ይሰጣል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ሀ ይዘረጋል፣ ለ ይጋለጣል፣ ሐመርሃ ይቀበላል፣ መ ያስገኛል።
መልሱ ያስገኛል የሚለው ነው። ይሰጣል በዚህ አረፍተ ነገር ውስጥ አውዳዊ ትርጉሙ ያስገኛል ማለት ነው። ምክንያቱም መልካም ነገር መስራት ደስታን እንደ ውጤት ስለሚያስገኝ። ጥያቄ ቁጥር 7 ልጁን እሳት በላው። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ሀ ተመገበው፣ ለ አቃጠለው፣ ሐመርሃ አሳከከው፣ መ አሟሟቀው። መልሱ አቃጠለው የሚለው ነው። በላው በዚህ አረፍተ ነገር ውስጥ አውዳዊ ትርጉሙ አቃጠለው ማለት ነው። ምክንያቱም እሳት መብላት ማለት መቃጠልን ያመለክታል። ጥያቄ ቁጥር 8 ከሚከተሉት ቃላት ውስጥ ተንኮለኛ የሚለውን ፍካሪያዊ ፍች ሊይዝ የሚችለው ቃል የትኛው ነው? ሀ መሬት፣ ለ እሳት፣ ሐመርሃ እባብ፣ መ ነብር። መልሱ እባብ የሚለው ነው። ተንኮለኛ ፍካሪያዊ ፍች ማለት ተንኮል አዘል ወይም ምስጢራዊ ባህሪ ያለው ማለት ነው። ከቀረቡት ቃላት መካከል እባብ ተንኮለኛነትን የሚያመለክት ሲሆን ሌሎቹ መሬት፣ እሳትና ነብር ይህን ባህሪ በተለምዶ አይወክሉም። ስለዚህ ፍካሪያዊ ፍች ማለት ቀጥተኛ ፍች ማለት አይደለም። ቀጥተኛ ፍቹ እማሪያዊ ፍች ነው የሚባለው። ስለዚህ ተንኮለኛ ለሚለው ቃል ፍካሪያዊ ፍቹ እባብ የሚለው ነው ማለት ነው በዚህ አረፍተ ነገር መሰረት። ጥያቄ ቁጥር 9 አበባ የሚለው ቃል ፍካሪያዊ ፍች ይዞ የገባው በየትኛው አረፍተ ነገር ነው? ሀ ጽጌረዳ አበባ መልካም መዓዛ ያለው ተክል ነው። ለ የዓለሚቱ የመጀመሪያ ሴት ልጅ አበባ ትባላለች። ሐመርሃ ሁሉም የወይዘሮ ታደለች ልጆች አበባ ናቸው። መ ገበሬው ልዩ ልዩ የአበባ ችግኞችን በርካሽ ይሸጣል። መልሱ ሁሉም የወይዘሮ ታደለች ልጆች አበባ ናቸው የሚል ነው። ምክንያቱም አበባ በፍካሪያዊ ፍች ማለት ተወዳጅነት፣ ውበት ወይም ፍቅርን የሚያመለክት ነው። ስለዚህ ልጆች አበባ ናቸው ማለት ልጆች ተወዳጅ ወይም የተወደዱ ናቸው ማለት ሲሆን ይህ ፍካሪያዊ ፍች ነው። ሌሎቹ ቀጥተኛ ትርጉም ይይዛሉ ማለት ነው። ጥያቄ ቁጥር 10 ከሚከተሉት ቃላት ውስጥ ወላዋይ የሚለውን ፍች ሊይዝ የሚችለው ፈሊጣዊ አነጋገር የትኛው ነው? ሀ ሁለት ልብ፣ ለ ልበ ሙሉ፣ ሐመርሃ ልበ ልል፣ መ ልበ ሙት። መልሱ ሁለት ልብ የሚለው ነው። ወላዋይ ማለት ውሳኔ የለሽ ወይም ያለ መርህ ማለት ነው። ሁለት ልብ በፈሊጣዊ አነጋገር ሁለት አመለካከት ያለው ወይም ወላዋይነትን የሚያመለክት ማለት ነው። ጥያቄ ቁጥር 11 ከሚከተሉት ቃላት ውስጥ ከፋው የሚለውን ፍቺ ሊይዝ የሚችለው ፈሊጣዊ አነጋገር የትኛው ነው? ሀ ሆዱ ቆረጠ፣ ለ ሆዱን በረበረው፣ ሐመርሃ ሆዱን በላው፣ መ ሆዱ ጎሸ። መልሱ ሆዱ ቆረጠ የሚለው ነው። ከፋው ማለት ተጨ ወይም ተቆጣ ማለት ነው። ሆዱ ቆረጠ በፈሊጣዊ አነጋገር ተበሳጭቶታል ማለት ሲሆን ከከፋው ጋር ተመሳሳይ ትርጉም አለው ማለት ነው። ጥያቄ ቁጥር 12 ወንድሜ ቄጦ መብላት ይወዳል። በአረፍተ ነገሩ ውስጥ የተካተተው ዘዬ ቃል የትኛው ነው? ሀ ወንድሜ፣
ለ ቄጦ፣ ሐመሩሃ መብላት፣ መ ይወዳል። መልሱ ቄጦ የሚለው ነው። ዘዬ ቃል ማለት በአንድ ክልል ወይም ማህበረሰብ ውስጥ ብቻ ጥቅም ላይ የሚውል ቃል ነው። ቄጦ በአማርኛ የተለመደ ዘዬ ቃል ሲሆን ተመሳሳይ ትርጉም እንደ ምግብ ያለው ነው ወይም በተለምዶ ቃል እያልን የምንጠራው ነው። ጥያቄ ቁጥር 13 የሺወርቅ የተዘጋጀላትን ቁርስ አልበልታም በአረፍተ ነገሩ ውስጥ የተካተተው ዘዬ ቃል የትኛው ነው? ሀ የሺወርቅ፣ ለ የተዘጋጀላትን፣ ሐመሩሃ ቁርስ፣ መ አልበልታም። መልሱ አልበልታም የሚለው ነው። አልበልታም የአማርኛ ዘዬ ቃል ሲሆን አልበላሁም ወይም አልበላችም፣ አልተመገብኩም ወይም አልተመገበችም ተመሳሳይ ትርጉም አለው። በአንዳንዶች ብቻ የሚጠቀም ዘዬ ነው ማለት ነው። ጥያቄ ቁጥር 14 የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ስማቸው አያሌው እንደምን አደርክ? ትናንት የሰጠውህ መድኃኒት አሻለህ? አያሌው ምን ማለት አለበት? ሀ ደህና ነኝ፣ አንተስ እንደምን አደርክ? አሽሎኛል፣ ጥሩ መድኃኒት ነው። ለ ደህና ነኝ፣ አንተ እንደምን አመሸህ? መድኃኒቱ ትንሽ ከበድ ብሎታል። ሐመሩሃ ደህና ነኝ፣ አንተ እንደምን ከረመ? ጥሩ መድኃኒት ነው፣ አድኖኛል። መ ደህና ነው፣ አንተ እንደምን አደረ? መድኃኒቱ ከህመሙ አድኖታል። መልሱ ደህና ነኝ፣ አንተስ እንደምን አደርክ? አሽሎኛል፣ ጥሩ መድኃኒት ነው የሚለው ነው። መልሱ ለጥያቄው ተገቢ ምላሽ መሆን አለበት። ደህና ነኝ ለእንደምን አደርክ፣ አሽሎኛል ለመድኃኒቱ አሻለህ ተስማሚ መልስ ይሆናሉ ማለት ነው። ጥያቄ ቁጥር 15 የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ሰለሞን የምስራች ዝሆን ሎተሪ ደርሶሃል። የሙስጠፋ መልስ ምን ሊሆን ይገባል? ሀ አመሰግናለሁ፣ የሐዘኔ ተካፋይ ስለሆንክ ተደስቻለሁ። ለ ደህና ነኝ፣ በደስታ ስላስተዛዘንከኝ አመሰግናለሁ። ሐመሩሃ ምስር ብላ፣ ስለ መልካም ምኞትህ አመሰግናለሁ። መ ደህና ነኝ፣ የዝሆን ሎተሪውን ማውጫ ይዘኸዋል። መልሱ ምስር ብላ፣ ስለ መልካም ምኞትህ አመሰግናለሁ የሚለው ነው። ምስር ብላ ማለት ለየምስራች ተገቢ ምላሽ ሲሆን ስለ መልካም ምኞትህ አመሰግናለሁ ለምስጋና ይገባዋል ማለት ነው። ስለዚህ የምስራች ሲባል ምስላ ተብሎ ነው የሚመለሰው የሚቀጥለው። ጥያቄ ቁጥር 16 የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ህድጃ ሂሩት ደህና ነሽ? አዲሱ ጤና ጣቢያ በየት በኩል ነው? ሂሩት ምን ማለት አለባት? ሀ ደህና ናት፣ ገበያ አዳራሽ ውስጥ እንደገባሽ ፊት ለፊት ይታያል። ለ ደህና ነኝ፣ ከሁለተኛ ደረጃ ትምህርት ቤቱ በስተቀኝ ታገኘዋለሽ። ሐመሩሃ ደህና ነን፣ ቀበሌ 10 የሚገኘውን ዋርካ እንዳለፍሽ ታገኘዋለሽ። መ ደህና ናቸው፣ ከአዲሱ አውቶቡስ ተራ በስተግራ በኩል ታገኘዋለሽ። መልሱ ደህና ነኝ፣ ከሁለተኛ ደረጃ ትምህርት ቤቱ በስተቀኝ ታገኘዋለሽ የሚለው ነው። ደህና ነን ለደህና ነሽ መመሪያው ለጤና ጣቢያ በየት በኩል ነው ለሚለው ተገቢ ምላሽ ነው ማለት ነው። ጥያቄ ቁጥር 17 የሚከተለውን ቃለ ምልልስ ለማሟላት የሚመረጠው ምላሽ የትኛው ነው?
ተመስገን እንኳን ደስ አለሽ ፈተናውን በጥሩ ውጤት አልፈሻል። ታደለች ምን ማለት አለባት? ሀ መልካም ዘመን ይሁንልህ አስደሳች ዜና ስለነገርከኝ አመሰግናለሁ። ለ ደህና ውለህ ነው? ጥሩ ውጤት ማምጣቴን እንዴት ልታውቅ ቻልክ? ሐመርሃ እንኳን አብሮ ደስ አለን መልካም ዜና ስላበሰርከኝ አመሰግናለሁ። መ እንኳን ደስ አላት ሁሉንም የፈተናው ጥያቄዎች በትክክል መልሻለሁ። ትክክለኛው መልስ እንኳን አብሮ ደስ አለን መልካም ዜና ስላበሰርከኝ አመሰግናለሁ። እንኳን አብሮ ደስ አለን ለእንኳን ደስ አለሽ ተገቢ ምላሽ ሲሆን መልካም ዜና ስላበሰርከኝ ለፈተናው ማለፍ ማለት ነው። ጥያቄ ቁጥር 18 የሚከተለውን ቃለ ምልልስ ለማሟላት የሚመረጠው ምላሽ የትኛው ነው? አስቴር እንቁጣጣሽ እንኳን ለአዲሱ ዓመት በሰላም አደረሰሽ ስትላት በለጠች ምን ብላ መመለስ አለባት? ሀ አሜን እንኳን ሁላችንንም አብሮ በሰላም አደረሰን። ለ በየዓመቱ ያምጣሽ እንኳን አብሮ በሰላም አደረሰን። አምሮሃ እንኳን አደረሰህ እንኳን አብሮ በሰላም አደረሳችሁ። መ እታለም እሰይ የምስራች ደስ ብሏታል ደስ ይበልሽ። መልሱ በየዓመቱ ያምጣሽ እንኳን አብሮ በሰላም አደረሰን የሚለው ነው። እንቁጣጣሽ ለሚለው የእንኳን ደረሳችሁ መግለጫ ምላሹ የሚቀድመው በየዓመቱ ያምጣሽ ተብሎ ነው። ስለዚህ ትክክለኛው መልስ በየዓመቱ ያምጣሽ እንኳን አብሮ በሰላም አደረሰን የሚለው ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 19 የስርዓተ ነጥብ አገባቡ ትክክል የሆነው አረፍተ ነገር የትኛው ነው? ሀ ወንድሜ ጠንክረሽ አጥኚ የሚያስፈልግሽን አሟላልሻለሁ ብሎኛል። ለ ወንድሜ ጠንክረሽ አጥኚ የሚያስፈልግሽን አሟላልሻለሁ ብሎኛል። ሐመርሃ ወንድሜ ጠንክረሽ አጥኚ የሚያስፈልግሽን አሟላልሻለሁ ብሎኛል። መ ወንድሜ ጠንክረሽ አጥኚ የሚያስፈልግሽን አሟላልሻለሁ ብሎኛል። ትክክለኛው መልስ ወንድሜ ጠንክረሽ አጥኚ የሚያስፈልግሽን አሟላልሻለሁ ብሎኛል የሚለው ነው። ቀጥተኛ ንግግር በጥቅስ ምልክት ውስጥ ይገባል እና ከዚያ በኋላ ነጥብ ይቀመጣል። ስለዚህ የመጀመሪያው ምርጫ ይህን ደንብ ያከብራል ማለት ነው። ጥያቄ ቁጥር 20 የስርዓተ ነጥብ አገባቡ ትክክል የሆነው አረፍተ ነገር የትኛው ነው? ሀ ለልጁ ደብተር፣ እስክሪብቶ፣ እርሳስና ቦርሳ ያስፈልገዋል። ለ ለልጁ ደብተር፣ እስክሪብቶ፣ እርሳስና ቦርሳ ያስፈልገዋል። ሐመርሃ ለልጁ ደብተር፣ እስክሪብቶ፣ እርሳስና ቦርሳ ያስፈልገዋል። መ ለልጁ ደብተር፣ እስክሪብቶ፣ እርሳስና ቦርሳ ያስፈልገዋል። ትክክለኛው መልስ ለልጁ ደብተር፣ እስክሪብቶ፣ እርሳስና ቦርሳ ያስፈልገዋል የሚለው ነው። ጥያቄ ቁጥር 21 የስርዓተ ነጥብ አገባቡ ትክክል የሆነው አረፍተ ነገር የትኛው ነው? ሀ መምህራኑ እንዲያጠና መክረውታል፣ እሱ ግን ምክር አይሰማም። ለ መምህራኑ እንዲያጠና መክረውታል፣ እሱ ግን ምክር አይሰማም። ሐመርሃ መምህራኑ እንዲያጠና መክረውታል፣ እሱ ግን ምክር አይሰማም። መ ምሁራኑ እንዲያጠና መክረውታል፣ እርሱ ግን ምክር አይሰማም። ትክክለኛው መልስ
መምህራኑ እንዲያጠና መክረውታል። እርሱ ግን ምክር አይሰማም። ሁለት ገለልተኛ አረፍተ ነገሮች በነጠላ ሰረዝ ይገናኛሉ። በዚህ መሰረት የመጀመሪያው ምርጫ ይህ ማለት ነው። ጥያቄ ቁጥር 22 የልብስ ወንድሜ ገዛልኝ ሻንጣ ዋጋ በውድ ታላቅ የሚሉት ቃላት ቅደም ተከተል ሲስተካከል የምናገኘው ትክክለኛ አረፍተ ነገር የትኛው ነው? ሀ በውድ ዋጋ ገዛልኝ ታላቅ ወንድሜ የልብስ ሻንጣ። ለ ታላቅ ወንድሜ የልብስ ሻንጣ ገዛልኝ በውድ ዋጋ። አመርሃ ታላቅ ወንድሜ በውድ ዋጋ የልብስ ሻንጣ ገዛልኝ። መ በውድ ዋጋ ታላቅ ወንድሜ ሻንጣ የልብስ ገዛልኝ። መልሱ ታላቅ ወንድሜ በውድ ዋጋ የልብስ ሻንጣ ገዛልኝ የሚለው ነው። በአማርኛ ተራ አረፍተ ነገር ቅደም ተከተል ርዕሰ ጉዳይ ታላቅ ወንድሜ፣ መግለጫ በውድ ዋጋ፣ ተጓዳኝ ደግሞ የልብስ ሻንጣ እና ግስ ገዛልኝ በሚል ቅደም ተከተል ይቀጥ ነው። ጥያቄ ቁጥር 23 አይታወቅም በግልጽ ስርዓተ ነጥብ ጽሑፍ የሌለው መልእክቱ የሚሉት ቃላት ቅደም ተከተል ሲስተካከል የምናገኘው ትክክለኛ አረፍተ ነገር የትኛው ነው? ሀ ስርዓተ ነጥብ ጽሑፍ የሌለው በግልጽ መልእክቱ አይታወቅም። ለ ስርዓተ ነጥብ የሌለው ጽሑፍ መልእክቱ በግልጽ አይታወቅም። አመርሃ በግልጽ መልእክቱ ስርዓተ ነጥብ የሌለው ጽሑፍ አይታወቅም። መ ጽሑፍ መልእክቱ የሌለው ስርዓተ ነጥብ በግልጽ አይታወቅም። መልሱ ስርዓተ ነጥብ የሌለው ጽሑፍ መልእክቱ በግልጽ አይታወቅም የሚል ነው። ጥያቄ ቁጥር 24 እሄዳለሁ ዘመዶችን ፈተናውን በኋላ ካጠናቀቅኩ ለመጠየቅ ተፈትኜ የሚሉት ቃላት በቅደም ተከተል ሲስተካከል የምናገኘው ትክክለኛ አረፍተ ነገር የትኛው ነው? ሀ ዘመዶችን ለመጠየቅ እሄዳለሁ ካጠናቀቅኩ በኋላ ተፈትኜ ፈተናውን። ለ ፈተናውን ካጠናቀቅኩ በኋላ ተፈትኜ ለመጠየቅ ዘመዶችን እሄዳለሁ። አመርሃ ዘመዶችን ለመጠየቅ ካጠናቀቅኩ በኋላ ፈተናውን ተፈትኜ እሄዳለሁ። መ ፈተናውን ተፈትኜ ካጠናቀቅኩ በኋላ ዘመዶችን ለመጠየቅ እሄዳለሁ። መልሱ ፈተናውን ተፈትኜ ካጠናቀቅኩ በኋላ ዘመዶችን ለመጠየቅ እሄዳለሁ የሚለው ነው። በአማርኛ ቅደም ተከተል መግለጫ ወይም ፈተናውን ተፈትኜ ካጠናቀቅኩ በኋላ የሚለው ተጓዳኝ ወይም ዘመዶችን፣ ግስ ለመጠየቅ እሄዳለሁ። እነዚህ በዚህ ቅደም ተከተል መሰረት ይቀመጣሉ ማለት ነው። ጥያቄ ቁጥር 25 የአጎታችን ልጅ ትምህርቷን አጠናቃ በዲግሪ ተመርቃለች። ዳሽ ወደ መኖሪያ ቤቷ ሄደን እንኳን ደስ አለሽ ልንላት ይገባል። በአረፍተ ነገሩ ለተተወው ክፍት ቦታ ተስማሚ የሆነው አያያዥ የትኛው ነው? ሀ ይሁን እንጂ፣ ለ ነገር ግን፣ ሐመርሃ ስለሆነም፣ መ ምክንያቱም። መልሱ ስለሆነም የሚለው ነው። ስለሆነም የውጤት አያያዥ ትምህርቷን መጨረስ ውጤቱ መኖሪያ ቤቷ መሄድ እንደሆነ ያመለክታል ማለት ነው። ጥያቄ ቁጥር 26 ከህመሙ እንዲፈወስ የሕክምና ክትትል ተደርጎለት ነበር። ዳሽ ሕይወቱን ማትረፍ አልተቻለም። በአረፍተ ነገሩ ለተተወው ክፍት ቦታ ተስማሚ የሆነው አያያዥ የትኛው ነው? ሀ ምክንያቱም፣ ለ በዚህ ሰበብ፣ ሐመሩሃ በመሆኑም፣ መ ይሁን እንጂ። መልሱ
ይሁን እንጂ የሚለው ነው። ይሁን እንጂ ተቃራኒ ሁኔታን ያመለክታል። ክትትል ቢደረግም ያሳያል ማለት ነው። ጥያቄ ቁጥር 27 በአምስት የትምህርት አይነቶች ከ50 ከመቶ በታች አስመዝግቧል። ዳሽ ወደ ቀጣዩ የክፍል ደረጃ መዛወር አልቻለም። በአረፍተ ነገሩ ለተተወው ክፍት ቦታ ተስማሚ የሆነው አያያዥ የትኛው ነው? ሀ ይሁን እንጂ፣ ለ በዚህ ምክንያት፣ ሐመሩሃ ከዚያ በታች፣ መ ነገር ግን። መልሱ በዚህ ምክንያት የሚለው ነው። በዚህ ምክንያት የምክንያት ውጤት አያያዥ ነው። ዝቅተኛ ውጤት ምክንያት ሲሆን መዛወር አለመቻሉ ደግሞ የሚያሳይ አያያዥ ነው ማለት ነው። ጥያቄ ቁጥር 28 ምሁራን በሙያቸው ሀገርን ያገለግላሉ በሚለው አረፍተ ነገር ውስጥ የብዙ ቁጥር አመልካች ቅጥያ የተጨመረበት ስም የትኛው ነው? ሀ ምሁራን፣ ለ በሙያቸው፣ ሐመሩሃ ሀገርን፣ መ ያገለግላል። መልሱ ምሁራን የሚለው ነው። በአማርኛ ን የብዙ ቁጥር አመልካች ነው። ስለዚህ ምሁራን የሚለው ቃል ብዙ ቁጥር ነው ማለት ነው። ጥያቄ ቁጥር 29 የብዙ ቁጥር አመልካች ቅጥያ ያልተጨመረበትን ስም የያዘው አረፍተ ነገር የትኛው ነው? ሀ ቃላት እንዳገባባቸው የተለያየ አውዳዊ ፍች ይኖራቸዋል። ለ ሕፃናት ጤናማ እንዲሆኑ ተገቢ እንክብካቤ ያስፈልጋቸዋል። ሐመሩሃ መጽሐፍት የእውቀት ምንጮች ስለሆነ ሊነበቡ ይገባል። መ መምህሩ አንባቢ ስለሆነ ሲያስተምር በደንብ ያስረዳል። መልሱ መምህሩ አንባቢ ስለሆነ ሲያስተምር በደንብ ያስረዳል የሚለው ነው። መምህሩ እና አንባቢ የነጠላ ቁጥር ናቸው። በሌሎቹ አረፍተ ነገሮች ውስጥ ቃላት፣ ሕፃናት፣ መጽሐፍት የብዙ ቁጥር አመላካች ናቸው ማለት ነው። ጥያቄ ቁጥር 30 ከሚከተሉት አረፍተ ነገሮች ውስጥ ድርጊቱ በመከናወን ላይ ያለ መሆኑን የሚያሳየው አረፍተ ነገር የትኛው ነው? ሀ የሁለተኛው ወሰነ ትምህርት ማጠቃለያ ፈተና አሁን እየተሰጠ ነው። ለ የሁለተኛ ወሰነ ትምህርት ማጠቃለያ ፈተና ከነገ ወዲያ ይጀመራል። ሐመሩሃ የሁለተኛው ወሰነ ትምህርት ማጠቃለያ ፈተና ትናንት ተሰጥቷል። መ የሁለተኛው ወሰነ ትምህርት ማጠቃለያ ፈተና ረቡዕ ዕለት ተሰጥቷል። መልሱ የሁለተኛው ወሰነ ትምህርት ፈተና አሁን እየተሰጠ ነው የሚለው ነው። እየተሰጠ ነው የሚለው ተራማጅ ጊዜን ወይም የአሁን ጊዜን የሚያመለክት ነው ማለት ነው። ስለዚህ ትክክለኛው መልስ የሁለተኛው ወሰነ ትምህርት ማጠቃለያ ፈተና አሁን እየተሰጠ ነው የሚለው ነው ማለት ነው። ጥያቄ ቁጥር 31 ገበሬው መሬቱን አረሰ፣ ምርጥ የስንዴ ዘር ዘራ፣ አረሙን በወቅቱ አርሞ በጣም ጥሩ ምርት አገኘ። በዚህ አረፍተ ነገር የተካተተው ጥገኛ ሐረግ የትኛው ነው? ሀ ገበሬው መሬቱን አረሰ፣ ለ ምርጥ የስንዴ ዘር ዘራ፣ ሐመሩሃ አረሙን በወቅቱ አርሞ፣ መ በጣም ጥሩ ምርት አገኘ። መልሱ አረሙን በወቅቱ አርሞ የሚለው ነው። ጥገኛ በራሱ ሙሉ ትርጉም የማይሰጥ ነው። ስለዚህ አረሙን በወቅቱ አርሞ የሚለው በራሱ ሙሉ ትርጉም ስለማይሰጥ ይህ ጥገኛ ሐረግ ነው የሚባለው። ጥያቄ ቁጥር 32
ከሚከተሉት አረፍተ ነገሮች ውስጥ ውስብስብ የሆነው አረፍተ ነገር የትኛው ነው? ሀ ሁሉም የትምህርት ቤቱ ተማሪዎች መምህራንን ያከብራሉ። ለ ጓደኞቼን አክብሬ እኔም ተከብሬ ትምህርቱን እከታተላለሁ። ሐመርሃ የትምህርት ቤቱ ተማሪዎች ሁል ጊዜ ልዩ ልዩ መጻሕፍትን ያነባሉ። መ ሁሉንም የትምህርት አይነቶች በየቀኑ በፕሮግራም አጠናለሁ። መልሱ ጓደኞቼን አክብሬ እኔም ተከብሬ ትምህርቱን እከታተላለሁ የሚለው ሲሆን ይህም ውስብስብ አረፍተ ነገር ብዙ ሐረጎችን ይይዛል ለማለት ነው። ስለዚህ ካሉት አማራጮች መካከል ብዙ ሐረጎችን የያዘው ጓደኞቼን አክብሬ እኔም ተከብሬ ትምህርቱን እከታተላለሁ የሚለው ነው። ጥያቄ ቁጥር 33 እንኳን ደስ አለሽ ከፍተኛ ውጤት አስመዝግበሻል የሚለው አረፍተ ነገር ምድብ የትኛው ነው? ሀ አሉታዊ አረፍተ ነገር፣ ለ ትዕዛዛዊ አረፍተ ነገር፣ ሐመርሃ ጥያቄያዊ አረፍተ ነገር፣ መ አጋናኝ አረፍተ ነገር። መልሱ አጋናኝ አረፍተ ነገር የሚለው ነው። ይህ አረፍተ ነገር እንኳን ደስ አለሽ በማለት መልካም ምኞትን ይገልጻል እና ከፍተኛ ውጤት አስመዝግበሻል የሚለው ክፍል እውነታን ያረጋግጣል። አጋናኝ አረፍተ ነገር ማለት መልካም ምኞትን፣ ደስታን ወይም እንኳን ደስ ያለህ መልእክትን የሚያስተላልፍ አረፍተ ነገር ነው ማለት ነው። ጥያቄ ቁጥር 34 የአማርኛ ቋንቋ ፈተና 60 ጥያቄዎችን ይዟል የሚለው አረፍተ ነገር ምድብ የትኛው ነው? ሀ አሉታዊ አረፍተ ነገር፣ ለ አዎንታዊ አረፍተ ነገር፣ ሐመርሃ ጥያቄያዊ አረፍተ ነገር፣ መ ትዕዛዛዊ አረፍተ ነገር። መልሱ አዎንታዊ አረፍተ ነገር የሚለው ነው። ይህ አረፍተ ነገር የአማርኛ ቋንቋ ፈተና 60 ጥያቄዎችን ይዟል የሚል መረጃ ያስተላልፋል። አዎንታዊ አረፍተ ነገር ማለት እውነታን ወይም መረጃን የሚገልጽ ያለ አሉታዊነት፣ ጥያቄነት ወይም ትዕዛዝነት የሆነ አረፍተ ነገር ማለት ነው። ጥያቄ ቁጥር 35 አልኮል መጠጦችን መጠጣት አልወድም የሚለው አረፍተ ነገር ምድብ የትኛው ነው? ሀ አሉታዊ አረፍተ ነገር፣ ለ ትዕዛዛዊ አረፍተ ነገር፣ ሐመርሃ ጥያቄያዊ አረፍተ ነገር፣ መ አጋናኝ አረፍተ ነገር። መልሱ አሉታዊ አረፍተ ነገር የሚለው ነው። አልወድም የሚለው ቃል አሉታዊነትን ስለሚያሳይ ነው። ጥያቄ ቁጥር 36 ደብተርህን ይዘህ ወደ ትምህርት ቤት ሂድ የሚለው አረፍተ ነገር ምድብ የትኛው ነው? ሀ አሉታዊ አረፍተ ነገር፣ ለ አዎንታዊ አረፍተ ነገር፣ ሐመርሃ ትዕዛዛዊ አረፍተ ነገር፣ መ ጥያቄያዊ አረፍተ ነገር። መልሱ ትዕዛዛዊ አረፍተ ነገር የሚለው ነው። ይዘህ ሂድ ማለት ትዕዛዝ ነው ማለት ነው። በዚህ ሐሳብ መሰረት ጥያቄ ቁጥር 37 ከሚከተሉት አረፍተ ነገሮች ውስጥ ተገብሮ ግስ የያዘው አረፍተ ነገር የትኛው ነው? ሀ ጥቁሩ ውሻ ዛሬ ተገደለ፣ ለ ሰውየው ውሻውን ገደለው፣ ሐመርሃ አልማዝ ልጇን አዘለቻት፣ መ ነጋዴው በጉን ሸጠው።
መልሱ ጥቁሩ ውሻ ዛሬ ተገደለ የሚለው ነው። ተገደለው ተገብሮ ግስ ነው ወይም ፓሲቭ ቨርብ ነው ማለት ነው። ሌሎቹ ገቢር ወይም አክቲቭ ናቸው። ጥያቄ ቁጥር 38 ከሚከተሉት አረፍተ ነገሮች ውስጥ ገቢር ግስ የያዘው አረፍተ ነገር የትኛው ነው? ሀ መስታወቱ ተሰነጠቀ። ለ የሹራቡ ክር ተተረተረ። አምሮሃ ሁለቱ ሌቦች ዛሬ ታሰሩ። መ ልጁ ብርጭቆውን ሰበረው። መልሱ ልጁ ብርጭቆውን ሰበረው የሚለው ነው። ሰበረው የሚለው ገቢር ግስ ወይም አክቲቭ ቨርብ ነው። ጥያቄ ቁጥር 39 በልብ ወለድ ውስጥ የገሃዱን ዓለም ሰዎች ወክለው የልብ ወለዱን ታሪክ የሚያራምዱ ሰዎች መጠሪያ ምን ይባላል? ሀ ታሪክ፣ ለ ግጭት፣ ሐመርሃ ገጸ ባህሪያት፣ መ መቸት። መልሱ ገጸ ባህሪያት የሚለው ነው። በልብ ወለድ ውስጥ ታሪኩን የሚያራምዱ ሰዎች ገጸ ባህሪያት ይባላሉ። ጥያቄ ቁጥር 40 የልብ ወለድ ታሪክ የሚፈጸምበትን ቦታ እና ጊዜ የሚያመለክተው መጠሪያ የትኛው ነው? ሀ ገጸ ባህሪያት፣ ለ መቸት፣ ሐመርሃ ግጭት፣ መ ታሪክ። መልሱ መቸት የሚለው ሲሆን መቸት ማለት መቼና የት ወይም ቦታና ጊዜን የሚያመለክተው ማለት ነው። ጥያቄ ቁጥር 41 እትዬ ማንጠግቦሽ ማሞሽንና ታላቅ ወንድሙን ግርማን ግራና ቀኝ አንጠልጥለው ወደ ደጅ ወጡ። ግቢው ሰፊ ነው። የቤቱ ዙሪያ በእንሰትና በተለያዩ አትክልቶች አረንጓዴ ለብሷል። ቤቱን ከአትክልት ቦታው የሚለየው ቁመቱ ከሜትር የማይዘል አጥር ነው። ከቤቱ ፊት ለፊት በስተግራ ከአጭሩ አጥር በውስጥ በኩል ሁለት ፍሬያቸውን መሸከም ያቃታቸው የቡና ዛፎች አሉ። ይህ ድርሰት ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ ተራኪ፣ ለ አመዛዛኝ፣ ሐመርሃ አስረጂ፣ መ ገላጭ። መልሱ ገላጭ የሚለው ነው። ከበድሉ ዋቅጅራ ያልተከፈለ ስለት ገጽ 30 ላይ ለፈተና እንዲያመች ተደርጎ ከተወሰደው ከላይ ከተጠቀሰው ጽሑፍ ውስጥ አጠቃላይ ይዘቱ ገላጭነቱን የሚያመለክት ሲሆን ድርሰቱን የቤቱን አካባቢ በዝርዝር ይገልጻል። ስለዚህ ከላይ የተጠቀሰው አረፍተ ነገር በአጠቃላይ ገላጭ መሆኑን ያሳያል ማለት ነው። ጥያቄ ቁጥር 42 ገና ሕፃን ሳለሁ ጀምሮ አያቴ አዘውትሮ የሚያጫውቱኝ ስለ እናታቸው ነበር። በተለይ ማታ ማታ ቁጭ ስንል በተረት ፈንታ የሚነግሩኝ የእናታቸውን ታሪክ ነበር። ብዙ ካወሩኝ በኋላ ዋ ሁሉም ነገር ያልፋል ይሉ ነበር። እኔም ከሞቱ ብዙ ዓመት ያለፋቸውን እናታቸውን እያስታወሱ ያን ያህል መጨነቃቸው ለምን ይሆን እያልኩ ራሴን እጠይቅ ነበር። ከአንዳርጌ መስፍን ጥቁር ደም ለፈተና እንዲያመች ተደርጎ የተወሰደ ጽሑፍ ነው። ይህ ድርሰት ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ አስረጂ፣ ለ ገላጭ፣ ሐመርሃ ተራኪ፣ መ አመዛዛኝ። መልሱ ተራኪ የሚለው ነው። ድርሰቱ የተረት ታሪክን ይናገራል። ይህም ተራኪ አይነት ድርሰት ነው ማለት ነው።
ጥያቄ ቁጥር 43 የደም ግፊት በሽታ በተለምዶ ደም ብዛት በመባል ይታወቃል። ደም በልብ የተገፋ በደም ስሮች ውስጥ ፍሰቱን ያከናውናል። ደም ፍሰቱን ሲያከናውን በደም ቧንቧዎች የውስጥ ግድግዳ ላይ የሚያሳርፈው ግፊት ከመጠን ሊያልፍ ይችላል። በዚህ ጊዜ ደም ግፊት ተከሰተ ይባላል። ይሁን ያየለ ሙሉ ጤናን ፍለጋ ቁልፉ የት ይሆን ከሚለው መጽሐፍ ገጽ 29 ለፈተና እንዲያመች ተደርጎ የተወሰደ ጽሑፍ ነው። ይህ ድርሰት ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ አስረጂ፣ ለ ተራኪ፣ ሐመርሃ አመዛዛኝ፣ መ ገላጭ። መልሱ አስረጂ የሚለው ነው። ድርሰቱ ደም ግፊት መረጃ ያስረዳል። ይህም አስረጂ አይነት ነው ማለት ነው። ጥያቄ ቁጥር 44 አንዳንድ የዋሆች ትዳር መመስረትን በገዛ እጅ እስር ቤት እንደመግባት አድርገው ይቆጥራሉ። ለአባባላቸው ሊያቀርቡት የሚችሉት ማሳመኛ ነጥብ ግን የለም። በመሰረቱ ትዳር መመስረትና ቤተሰብን ማፍራት ትልቅ ኃላፊነት የመሸከም ምልክት ነው። ትዳር አንድን ማህበረሰብ የመምራት ያህል የሚቆጠር እንጂ እስር ቤት እንደሚያስገባ ተግባር የሚያዋርድ አይደለም። የሻው ተሰማ ልሳነ ብዕር ከመ ልሳነ ብዕ ገጽ 278 ለፈተና እንዲያመች ተደርጎ የተወሰደ ነው። ይህ ድርሰት ለየትኛው የድርሰት አይነት ምሳሌ? ሀ ገላጭ፣ ለ አመዛዛኝ፣ ሐመርሃ ተራኪ፣ መ አስረጂ። መልሱ አመዛዛኝ የሚለው ነው። ድርሰቱ ስለ ትዳር አስተያየት ይሰጣል። ይህም አመዛዛኝ አይነት ነው ማለት ነው። መመሪያ 2 ቀጥሎ ምንባብ 1 በሚል ርዕስ የቀረበውን ምንባብ መሰረት በማድረግ ከተራ ቁጥር 45 እስከ 52 የቀረቡትን ጥያቄዎች ትክክለኛ መልስ ምረጭ ወይም ምረጥ። ምንባብ 1 ጥጥ ለአንድ ሀገር ዘርፈ ብዙ ጥቅም አለው። ስለሆነም በአሁኑ ጊዜ ኢትዮጵያን ጨምሮ ከ100 በሚበልጡ ሀገሮች ውስጥ እየተመረተ ይገኛል። ጥጥ ከ50 በላይ አይነቶች አሉት። ከነዚህ ውስጥ የሰው ልጅ ጥቅም ላይ ያዋላቸው 4ቱን ብቻ ነው። እነሱም ጎሲፔም ሄርባሴም፣ ጎሲፔም አርቦሬም፣ ጎሲፔም ሂርሱተምና ጎሲፔም በርባንደስ በመባል ይታወቃሉ። ጎሲፔም ሂርሱተም በመላው ዓለም እየተመረተ ያለ የጥጥ አይነት ነው። የዚህ ጥጥ ምርት ከዓለም ምርት 93 በመቶውን ይሸፍናል። የጥጡ የጭረት ርዝማኔ ከ25 እስከ 33 ሚሊ ሜትር ይደርሳል። ምርታማነቱ ከቦታ ቦታ ቢለያይም ከሌሎቹ የጥጥ አይነቶች ጋር ሲነጻጸር እጅግ በጣም ከፍተኛ ነው። ጎሲፔም በርባዴንስ የሚባለው ጥጥ ደግሞ በዓለም ላይ 5 በመቶ ያህሉን የሚሸፍን ሲሆን የጭረት ርዝማኔው ከ33 እስከ 51 ሚሊ ሜትር ይደርሳል። ከዚህ ጥጥ የሚገኝ ጭረት እጅግ ተፈላጊና ውድ ዋጋ አለው። በአመራረት ሂደትም ከፍተኛ ጥንቃቄና ክትትል ይፈልጋል። የዚህ ጥጥ ምርታማነት በስፋት ከሚመረተው ጥጥ ጋር ሲነጻጸር በ3 እጥፍ ያንሳል። በሽያጭ ደረጃ ሲሰላ ደግሞ በ3 እጥፍ ይበልጣል። ቀሪዎቹ ሁለቱ የጥጥ አይነቶች የዓለምን የጥጥ ምርት 2 በመቶውን ይሸፍናሉ። የጭረታቸው ርዝማኔም እጅግ አጭር ነው። ጥጥ ከባህር ጠለል በላይ ከ300 እስከ 1200 ሜትር ከፍታ ባላቸው አካባቢዎች በመስኖና በዝናብ ሊመረት ይችላል። ከ18 እስከ 43 ዲግሪ ሴንቲግሬድ ያለው የሙቀት ክልል ለጥጥ ምርት ምቹ ነው። ከፍተኛ ምርትና ጥራት ያለው ጭረት መስጠት የሚችለው ግን በአማካይ ከ27 እስከ 32 ዲግሪ ሴንቲግሬድ ባለው የሙቀት ክልል ውስጥ ሲመረት ነው። ጥጥ በእድገቱ ወቅት ከውርጭ ነፃ የሆኑ ከ180 ያላነሱ ቀናት ያስፈልጉታል። ወረር የግብርና ምርምር ማዕከል የሰብልና የእንስሳት መኖ የአመራረትና የተፈጥሮ ሀብት አያያዝ አመቺ ዘዴዎች ከሚለው መመሪያ ለፈተና እንዲያመች ተደርጎ የተወሰደ ምንባብ። ጥያቄ ቁጥር 45 ለምንባቡ የሚስማማው ርዕስ የትኛው ነው? ሀ ጭረት፣
ለ ባህር ሐመርሃ ጥጥ መ መስኖ። መልሱ ጥጥ የሚለው ነው። ምንባቡ ሙሉ በሙሉ ስለ ጥጥ አይነቶቹ፣ ምርታማነቱ፣ ጭረቱ እና ምርት ሁኔታዎቹ ይናገራል። ስለዚህ ለምንባቡ የሚስማማው ርዕስ ጥጥ የሚለው ነው። ጥያቄ ቁጥር 46 በመላው ዓለም እየተመረተ ያለው የጥጥ አይነት የትኛው ነው? ሀ ጎሲፔም ሂሪስተም፣ ለ ጎሲፔም አርቦሬም፣ ሐመርሃ ጎሲፔም በርባንደስ፣ መ ጎሲፔም ሄርባሴም። መልሱ ጎሲፔም ሂሪስተም ሲሆን ምንባቡ በሁለተኛው አንቀጽ ይህን ይላል። ጎሲፔም ሂሩስተም በመላው ዓለም እየተመረተ ያለ የጥጥ አይነት ነው። ተጨማሪም የዓለም ምርት 93 በመፍናል ብሏል። ስለዚህ ትክክለኛው መልስ ጎሲፔም ሂሩስተም የሚለው ነው ማለት ነው። ጥያቄ ቁጥር 47 እጅግ ውድ ዋጋ ያለውን ጭረት የሚያስገኘው የጥጥ አይነት የትኛው ነው? ሀ ጎሲፔም ሂሩስተም፣ ለ ጎሲፔም አርቦሬም፣ ሐመርሃ ጎሲፔም ሄርባሴም፣ መ ጎሲፔም በርባንደስ። ትክክለኛው መልስ ጎሲፔም በርባንደስ የሚለው ነው። ምንባቡ በሁለተኛው አንቀጽ ይህን ይላል። ከዚህ ጥጥ ወይም ጎሲፔም በርባንደስ የሚገኘው ጭረት እጅግ ተፈላጊና ውድ ዋጋ አለው። ስለዚህ ይህ የጥጥ አይነት በ3 እጥፍ ውድ መሆኑንም ይጠቅሳል። ስለዚህ የትኛው መልስ ጎሲፔም በርባንደስ የሚለው ነው። ጥያቄ ቁጥር 48 ጥጥ ከፍተኛ ምርትና ጥራት ያለው ጭረት መስጠት የሚችለው የሙቀት ክልሉ ምን ያህል ዲግሪ ሴንቲግሬድ በሆነ አካባቢ ነው? ሀ ከ18 እስከ 25፣ ለ ከ27 እስከ 32፣ ሐመርሃ ከ29 እስከ 35፣ መ ከ37 እስከ 43። መልሱ ከ27 እስከ 32 የሚለው ነው። ምንባቡ በሶስተኛው አንቀጽ ይህን ይላል። ከፍተኛ ምርትና ጥራት ያለው ጭረት መስጠት የሚችለው ግን ከ27 እስከ 32 ዲግሪ ሴንቲግሬድ ባለው የሙቀት ክልል ውስጥ ሲመረት ነው ይላል። ጥያቄ ቁጥር 49 የጥጥ አይነቶች ዝርዝር ስያሜ የቀረበው በየትኛው አንቀጽ ነው? ሀ በአንደኛው፣ ለ በሁለተኛው፣ ሐመርሃ በሶስተኛው፣ መ በአራተኛው። መልሱ በአንደኛው የሚለው ነው። የጥጥ አይነቶች ጎሲፔም ሄርባሴም፣ ጎሲፔም አርቦሬም፣ ጎሲፔም ሂሩስተም እና ጎሲፔም በርባንደስ በመጀመሪያው አንቀጽ ተዘርዝረዋል። ጥያቄ ቁጥር 50 ጸሐፊው አንቀጽ 2 መስመር 6 ላይ ከዚህ ሲል ምን ማለቱ ነው? ሀ ጥጡ ካለበት ቦታ፣ ለ ጎሲፔም በርባንደስ፣ ሐመርሃ ውድ ዋጋ ያለው ጭረት፣ መ ጎሲፔም ሂሩስተም። መልሱ ጎሲፔም በርባንደስ የሚለው ነው። በሁለተኛው አንቀጽ መስመር 6 ከዚህ ጥጥ የሚገኝ ጭረት እጅግ ተፈላጊና ውድ ዋጋ አለው ይላል። ከዚህ የሚያመለክተው ቀደም ሲል የተጠቀሰውን ጎሲፔም በርባንደስን ነው። ስለዚህ ትክክለኛው መልስ ጎሲፔም በርባንደስ የሚለው ነው። ጥያቄ ቁጥር 51 ጸሐፊው አንቀጽ 2 መስመር 9 ሁለቱ ሲል ምን ማለቱ ነው? ሀ ጎሲፔም ሄርባሴም እና ጎሲፔም በርባደንስ፣ ለ ጎሲፔም ሂሩስተም እና ጎሲፔም በርባደንስ፣ ሐመርሃ ጎሲፔም ሄርባሴም እና ጎሲፔም አርቦሬም፣ መ ጎሲፔም ሄርባንደስ እና ጎሲፔም ሂሩስተም።
መልሱ ጎሲፔም ህርባሴምና ጎሲፔም አርቦሬም የሚለው ነው። በሁለተኛው አንቀጽ መስመር 9 ቀሪዎቹ ሁለቱ የጥጥ አይነቶች የዓለምን የጥጥ ምርት 2% ይሸፍናሉ ይላል። ከአራቱ አይነቶች ውስጥ ጎሲፔም ሂሩስተምና ጎሲፔም በርባንደስ ተጠቅሰው ቀሪዎቹ ሁለቱ ጎሲፔም ሄርባሴምና ጎሲፔም አርቦሬም ናቸው ማለት ነው። ጥያቄ ቁጥር 52 ጥጥ በእድገቱ ወቅት ከውርጭ ነፃ የሆኑ ምን ያህል ቀናት ያስፈልጉታል? ሀ 40 ለ 80 ሐመርሃ 160 መ 180 መልሱ 180 የሚለው ነው። ምንባቡ በሶስተኛው አንቀጽ ይህን ይላል። ጥጥ በእድገቱ ወቅት ከውርጭ ነፃ የሆኑ ከ180 ያላነሱ ቀናት ያስፈልጉታል። ስለዚህ ትክክለኛው መልስ 180 የሚለው ነው። መመሪያ 3 ቀጥሎ ምንባብ 2 በሚል ርዕስ የቀረበውን ምንባብ መሰረት በማድረግ ከተራ ቁጥር 53 እስከ 60 የቀረቡትን ጥያቄዎች ትክክለኛ መልስ ምረጭ ወይም ምረጥ። ምንባብ 2 ውሃን ሳይጨምር ስርዓተ ምግቦች በሁለት ዋና ዋና ክፍሎች ይመደባሉ። ክፍሎቹም አብይና ንዑስ ስርዓተ ምግብ በሚል ስያሜ ይታወቃሉ። በአብይ ስርዓተ ምግብ ውስጥ የሚካተቱት በተለምዶ ኃይል ሰጪ ማለትም ካርቦሃይድሬት ወይም ጣፋጭ፣ ሰውነት ገንቢ ማለትም ፕሮቲን እና የቅባት ምግቦች ወይም ስብ፣ ቅቤና ዘይት የሚባሉት ናቸው። በንዑስ ስርዓተ ምግብነት የሚካተቱት ደግሞ ቫይታሚኖችና ማዕድናት ናቸው። የምንመገባቸው ኃይል ሰጪ፣ ገንቢና የቅባት ምግቦች እንዲቃጠሉ በቂ የሰውነት እንቅስቃሴ ማድረግ ያስፈልጋል። በሰውነታችን የተከማቹት ካርቦሃይድሬትና ስብ በመቃጠል ወደ ግሉኮስና ሌሎች የኃይል ምንጮች ይቀየራሉ። በቂ የሰውነት እንቅስቃሴ የማናደርግ ከሆነ ግን የካርቦሃይድሬት ምግቦች የተወሰኑት ወደ ግላይኮጂን፣ ቀሪዎቹ ደግሞ ወደ ስብነት ይቀየራሉ። ያልተቃጠለው ካርቦሃይድሬት ወይም ጣፋጭ ምግብ በጉበትና በጡንቻዎቻችን ውስጥ ይከማቻል። የክምችት መጠኑም እንደየሰው ክብደትና ዕድሜ ይለያያል። ይሁን እንጂ ግዙፍ በሆነ ሰው የሚኖረው ከፍተኛው የግላይኮጂን ክምችት ከ500 ግራም አይበልጥም። በቀጫጭን ሰዎች የሚኖረው ከፍተኛው የግላይኮጂን ክምችት ደግሞ ከ300 ግራም አይበልጥም። በካርቦሃይድሬትና በፕሮቲን የበለጸጉ ምግቦችን በብዛትና በድግግሞሽ መመገብ የጤና ችግር ያስከትላል። ስብ ምግቦችን የካርቦሃይድሬት ምግቦችን እጥፍ ኃይልና ሙቀት ስለሚሰጡ መጠናቸው ሲበዛ ለውፍረት ይዳረጉናል። እንደ ኬክ፣ ሾርባ፣ አጥሚት፣ አልኮል መጠጥ ያሉትም ማዘውተርም ከመጠን ላለፈው ውፍረት ሊዳርግ ይችላል። ይፍሩ ብርሃነ የጤና እውቀት ሙዳይ ከሚለው መጽሐፍ ከገጽ 263 እስከ 264 ለፈተና እንዲመች ተደርጎ የተወሰደ ምንባብ ነው። ጥያቄ ቁጥር 53 ለምንባቡ የሚስማማው ርዕስ የትኛው ነው? ሀ ስርዓተ ምግቦች፣ ለ ካርቦሃይድሬት፣ ሐመርሃ የቅባት ምግቦች፣ መ ገንቢ ምግቦች። መልሱ ስርዓተ ምግቦች የሚለው ነው። ምንባቡ ስለ ስርዓተ ምግቦች ምደባ፣ አብይና ንዑስ አይነቶቻቸው፣ ኃይል ሰጪ፣ ገንቢ፣ ቅባት፣ ቫይታሚኖችና ማዕድናት እና ተግባራቸው ይናገራል። ስለዚህ ዋናው ርዕስ ስርዓተ ምግቦች ነው ማለት ነው። ጥያቄ ቁጥር 54 በንዑስ ስርዓተ ምግብ ዋና ክፍል የሚመደቡት የትኞቹ ናቸው? ሀ ኃይል ሰጪ ምግቦች፣ ለ ገንቢ ምግቦች፣ ሐመርሃ ቅባት ምግቦች፣ መ ቫይታሚኖች። መልሱ ቫይታሚኖች የሚለው ነው። ምንባቡ ይህን ይላል። በንዑስ ስርዓተ ምግብነት የሚካተቱት ደግሞ ቫይታሚኖችና ማዕድናት ናቸው። ስለዚህ በንዑስ ስርዓተ ምግብ የሚመደቡት ቫይታሚኖች ናቸው ማለት ነው። ጥያቄ ቁጥር 55 ያልተቃጠለ ካርቦሃይድሬት የሚከማችባቸው የአካል ክፍሎች የትኞቹ ናቸው?
ሀ በልብና ሳምባ፣ ለ ምላስና አንጀት፣ ሐመርሃ ጉበትና ጡንቻ፣ መ ኩላሊትና ጉሮሮ። መልሱ ጉበትና ጡንቻዎች የሚለው ነው። ምንባቡ ይህን ይላል። ያልተቃጠለው ካርቦሃይድሬት ወይም ጣፋጭ ምግብ በጉበትና በጡንቻዎቻችን ውስጥ ይከማቻል። ስለዚህ ትክክለኛው መልስ ጉበትና ጡንቻዎች የሚለው ነው። ጥያቄ ቁጥር 56 አካለ ግዙፍ ሰው የሚኖረው ከፍተኛው የግላይኮጂን መጠን ስንት ነው? ሀ 300 ግራም፣ ለ 500 ግራም፣ ሐመርሃ 700 ግራም፣ መ 800 ግራም። መልሱ 500 ግራም የሚለው ነው። ምንባቡ ይህን ይላል። ግዙፍ በሆነ ሰው የሚኖረው ከፍተኛው የግላይኮጂን ክምችት ከ500 ግራም አይበልጥም። ስለዚህ ትክክለኛው መልስ 500 ግራም የሚለው ነው። ጥያቄ ቁጥር 57 አካለ ቀጭን ሰው የሚኖረው ከፍተኛው የግላይኮጂን መጠን ስንት ነው? ሀ 300 ግራም፣ ለ 500 ግራም፣ ሐመርሃ 700 ግራም፣ መ 800 ግራም። መልሱ 300 ግራም የሚለው ነው። ምንባቡ ይህን ይላል። በቀጫጭን ሰዎች የሚኖረው ከፍተኛው የግላይኮጂን ክምችት ደግሞ ከ300 ግራም አይበልጥም ይላል። ጥያቄ ቁጥር 58 በቂ የሰውነት እንቅስቃሴ የማድረግን አስፈላጊነት የሚያብራራው አንቀጽ የትኛው ነው? ሀ አንደኛው፣ ለ ሁለተኛው፣ ሐመርሃ ሶስተኛው፣ መ አራተኛው። መልሱ ሁለተኛው የሚለው ነው። ሁለተኛው አንቀጽ ይህን ይላል። የምንመገባቸው ኃይል ሰጪ ገና የቅባት ምግቦች እንዲቃጠሉ በቂ የሰውነት እንቅስቃሴ ማድረግ ያስፈልጋል። ይህ የሰውነት እንቅስቃሴ አስፈላጊነትን ያብራራል። ስለዚህ መልሱ በሁለተኛው አንቀጽ ይገኛል ማለት ነው። ጥያቄ ቁጥር 59 ከሚከተሉት ውስጥ በስርዓተ ምግብ ዋና ክፍሎች ያልተካተተው የትኛው ነው? ሀ ስብ፣ ለ ቅቤ፣ ሐመርሃ ዘይት፣ መ ውሃ። መልሱ ውሃ የሚል ሲሆን ምንባቡ የአብይ ስርዓተ ምግብን እንደ ኃይል ሰጪ፣ ገንቢ እና ቅባት ምግቦች ይገልጻል። ውሃ በስርዓተ ምግብ ክፍሎች ውስጥ እንደ ንጥረ ነገር አልተካተተም። ስለዚህ መልሱ ውሃ የሚለው ነው። ጥያቄ ቁጥር 60 ከሚከተሉት ውስጥ ትክክል የሆነው የትኛው ነው? ሀ በካርቦሃይድሬት የበለጸጉ ምግቦችን አብዝቶ መመገብ ጤናማ ያደርጋል። ለ በፕሮቲን የበለጸጉ ምግቦችን አብዝቶ መመገብ በጣም ጤናማ ያደርጋል። ሐመርሃ በስብ የበለጸጉ ምግቦችን አብዝቶ መመገብ ለውፍረት ሊዳረግ ይችላል። መ አልኮል ያላቸው መጠጦችን አዘውትሮ መጠጣት ውፍረትን ይቀንሳል። መልሱ በስብ የበለጸጉ ምግቦችን አብዝቶ መመገብ ለውፍረት ሊዳረግ ይችላል የሚለው ሲሆን ምንባቡ ይህን ይላል። ስብ ምግቦች መጠናቸው ሲበዛ ለውፍረት ይዳርጉናል። ተጨማሪም ካርቦሃይድሬትና ፕሮቲን አብዝቶ መመገብ ጤናማ እንዳልሆነ እና አልኮል መጠጦችም ውፍረትን እንደሚጨምሩ ይጠቅሳል። ስለዚህ በስብ የበለጸጉ ምግቦችን አብዝቶ መመገብ ለውፍረት ሊዳረግ ይችላል የሚለው ትክክለኛው መልስ ይሆናል ማለት ነው።
የተከበራችሁ የስምንተኛ ክፍል ተማሪዎች እንኳን ለዚህ ጊዜ በሰላም አደረሳችሁ። መልካም የፈተና ዕድል የተመኘውላችሁ። ይህን የዩቲዩብ ቻናል በማየትና በማዳመጥ ላይ የምትገኙ ጥያቄዎችና አስተያየቶች ካሏችሁ በአስተያየት መስጫው ላይ ያስቀምጡ። ምናልባት ይሄንን ነገር ጠቃሚ ሆኖ ካገኙት ሼር ያድርጉ። ላይክ እና ሳብስክራይብ ማድረግም ይጠቅመኛል። በሚቀጥሉት ሌሎች የተለያዩ የስምንተኛ ክፍል የሚኒስትሪ ጥያቄዎች እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ። መልካም የፈተና ጊዜ ይሁንላችሁ። የተከበራችሁ የዚህ ዩቲዩብ ቻናል አድማጮችና ተመልካቾች እንዲሁም የስምንተኛ ክፍል ተማሪዎች ይህ የ2016 ዓ.ም የክልል አቀፍ ሚኒስትሪ ፈተና የአማርኛ ቋንቋ ጥያቄዎች መልሶቻቸውና ማብራሪያዎቻቸውን የያዘ ሲሆን ይህን በደንብ ካዳመጣችሁ በኋላ አስተያየቶች ካሏችሁ በአስተያየት መስጫው ላይ ያስቀምጡ። ጠቃሚ መስሎ ከተገኘ ላይክ፣ ሼር እና ሳብስክራይብ ያድርጉ። በሌሎች የትምህርት አይነቶች በተከታታይ እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ።